የአዲስ አበባ ፖሊስ ጠቅላይ መምሪያ የመዲናዋን ሰላም ለመጠበቅና ወንጀልን አስቀድሞ ለመከላከል የሚያስችል ዘርፈ ብዙ ተግባራትን በማከናወን ላይ ይገኛል። በተለያየ ጊዜና ቦታ ወንጀሎች ከተፈጸሙ በኋላ ፈጻሚዎች በሕግ አግባብ እንዲጠየቁ ለማድረግ ወቅቱን የሚመጥን ተደራሽና ቀልጣፋ አገልግሎትን በመስጠት ውጤታማ ስራዎችን አከናውኗል። ፖሊስ ከህብረተሰቡ የሚደርሱትን ጥቆማዎች ተንተርሶ እርስ በርስ በተገቢው መልኩ መረጃ በመለዋወጥ ፈጣን ምላሽ መስጠቱ ስኬታማ እንዳደረገው ይነገራል። በፖሊስ የዕለት ተዕለት ሥራ መረጃ ትልቅ ትርጉም ያለውና ጠቀሜታው የላቀ ነው። የጸጥታ ሥራ ያለ ህብረተሰቡ ተሳትፎ ውጤታማ ሊሆን አይችልም። ማንኛውም ሰው በአካባቢው የሚፈጸሙ ወንጀሎችንና አጠራጣሪ ጉዳዮችን ሲመለከት ለሚመለከተው አካል ጥቆማ መስጠት ይኖርበታል። ቀጣይነት ባለው መልኩ የይድረሱልኝ ጥሪዎች አሁን ላይ በወንጀልና በትራፊክ አደጋዎች ጭምር በተለያዩ ጉዳዮች ህብረተሰቡ ከመቼውም ጊዜ በላይ መረጃ የመስጠት ባህሉን አጠናክሮ ቀጥሏል። ይህን ተከትሎም የአዲስ አበባ ፖሊስም ከሁሉም ክፍለ ከተሞች የሚደርሱትን ጥቆማዎች ከሌሎች የጸጥታ አካላት ጋር በመለዋወጥና ልዩ ትኩረት በመስጠት ውጤታማ ስራን እየሰራ ይገኛል። ወንጀልን አስቀድሞ ለመከላከልና የህግ የበላይነትን ለማረጋገጥ መረጃ አይተኬ ሚና እንዳለው ይታመናል። ያለ መረጃ ፈጽሞ ውጤታማ መሆን እንደማይቻልም የፖሊስ የመረጃ ባለሙያዎች ይናገራሉ። መረጃ ማለት ያው ለተቋማችን ትልቁ ክፍል ነው። ከፍተኛ ትኩረት ተሰጥቶ የሚሰራበት ከኮሚሽን እስከ ክፍለ ከተማ ድረስ በተዋረድ በሰለጠኑ ባለሙያቶች የሚሰራ ክፍል ነው። አስፈላጊነቱ ምንድነው? ክፍለ ከተማ ከክፍለ ከተማ፣ ኮሚሽን ከክፍለ ከተሞች ጋር ስራን ለማከናወን የሚጠቅም መገናኛ ዘዴ ነው። እንዲሁም ከማህበረሰቡ ጋር መረጃ በከፍተኛ ሁኔታ ከፍተኛ ግንኙነት ያለው ክፍል ነው። መረጃ ማለት ይሄ ነው። ከህብረተሰብን ፖሊስን ከፖሊስ የሚያገናኝ ክፍል ነው ማለት ነው። መረጃ አስፈላጊነቱ የመጀመሪያው የፖሊስ ተቋም ይሁን ሌሎች ተቋማት መረጃ ሰጭና መረጃ ተቀባይ ሊኖራቸው ግድ ይላል። መረጃ ተቀባይ የሚባሉት የሚመጡ ማንኛውንም መረጃዎች ለሚመለከተው ክፍል የማሳወቅ የመቀበልና ያንን ችግሩን ደግሞ ተረድቶ ለሚመለከተው ክፍል ማስታወቅ ወይም ደግሞ ማስረዳት ይጠበቅበታል። ያንኛውን ካሳወቀ በኋላ ምላሽ እንዲያገኙ ማድረግ ይጠበቃል። ስለዚህ ይህንኛው ለአንድ ተቋም አስፈላጊ ወይም የጀርባ አጥንት የሚባል ክፍል ነው ማለት ነው። እንደ አራዳ ክፍለ ከተማ በስራችን 6 ፖሊስ ጣቢያዎች አሉ። ከኮሚሽን ትዕዛዞች በሬዲዮ በስልክና በተለያዩ አሁን አዲስ የመጣው የፌዴራል ፖሊስ አፕ አለ ራሱን የቻለ በሱ አፕ የሚመጡ ኬዞች አሉ። እነሱን ኬዞች ለሚመለከተው ክፍል ማሳወቅ ለጣቢያዎች መግለጽና እነዛን ኬዞችን መከታተል ስራ እየሰራ ነው። እነዛ ኬዞች የሚመጡት በሲስተም በስልክ እንዲሁም በሬዲዮ በብዙ መንገድ ነው እየመጣ ያለው። እነዛን ኬዞችን ለጣቢያዎችም በዚህ መንገድ ነው የምንገልጸው፣ በስልክ በሬዲዮና በሲስተም ነው እያስተላለፍን የምንገኘው። መረጃ ለፖሊስ ወሳኝ የሆነ ነገር ነው። መረጃ ከሌለ ፖሊስ ምንም ማድረግ አይችልም። ስለዚህ ከዚህም ጋር ተያይዞ ወንጀልንም ለመከላከል ለህብረተሰቡም ሰላምና ደህንነትን እንዲሁም ወንጀልን ለመከላከል መረጃ አስፈላጊ ነው። ፖሊስ የከተማዋን ሰላም በአስተማማኝ ደረጃ ለመጠበቅና ለወንጀል ስጋት የሆኑ እንቅስቃሴዎችን ባጭሩ ለመግታት እርስ በርስ ቀደም ብሎ መረጃ የመለዋወጥ ስራን ይሰራል። ሁሉም በተመደቡበት ቦታ ላይ በኃላፊነት ስራቸውን በአግባቡ ነው እየተወጡ ያሉት። የከተማዋን ጸጥታ የመቆጣጠር ኃላፊነት ስላለብን ሁልጊዜም ነው እኛ ስራችን ላይ ሆነን የምንሰራው። ጥቆማ በደረሰን ሰዓት ብቻ አይደለም፣ ሁልጊዜም ነው ይህንን አገልግሎት የምንሰጠው ማለት ነው። መረጃ ሙሉ ጊዜውን ማለት ይቻላል። ችግር ሲፈጠርም ችግር ባይፈጠርም ችግሮች እንዳይፈጠሩ ቀድሞ የመከላከል ስራ ነው የሚሰራው እንደ ፖሊስ። ቀድመን ለመከላከል ደግሞ መስመር ላይ የሚሰማራውን አባል አመራሩን በየሰዓቱ ኮንታክት የማድረግ የማነቃቃትና ቁጥጥራቸው ምን ይመስላል የሚለውን የመከታተል እንዲሁም ቦታው ላይ ሄደን ያንን ነገሮችን እየተከታተሉን አይደለም የሚለውን በኃላፊዎች በኩል ቼክ እንዲደረግ የማድረግ ስራ ይሰራል ማለት ነው። የፖሊስ ስራ መጀመሪያ ወንጀል መከላከል ነው። ስለዚህ ክፍሉ አገልግሎት የሚሰጠው ወንጀል ከተፈጸመ በኋላ ሳይሆን ቀድሞ ወንጀል እንዳይፈጸም የሚመጡ ጥቆማዎችን እያንዳንዱ ነገር ተቀብሎ እዛ አካባቢ የሚመጣውን ጥቆማ ታች ወርደን በመስራት ወንጀል እንዳይፈጸም ከፍተኛ ትኩረት ተደርጎ ነው የሚሰራው እንጂ ወንጀል ከተፈጸመ ብቻ ሳይሆን ወንጀል ከመፈጸሙ በፊትም የሚሰራበት ክፍል ነው። እያንዳንዱ ከማህበረሰቡ የሚመጣ ጥቆማ ቦታው ድረስ በመሄድ ቦታው ድረስ በመውረድ በተዋረድ እስከ ጣቢያ ድረስ በመሄድ ያለውን ነገር ለወንጀል መንስኤ የሆኑ ነገሮችን የማስወገድ ስራዎችን እንሰራለን። ስለዚህ ቀድሞ ወንጀል ከተፈጸመ ብቻ ሳይሆን ወንጀል ከመፈጸሙ በፊትም ይህ ክፍሉ አገልግሎት ይሰጣል።
የከተማውን ሰላም ይበልጥ ለማረጋገጥ ከህብረተሰቡ የሚመጡ የይድረሱልኝ ጥሪዎችን በማስተናገድና መረጃ በመለዋወጥ በኩል ፖሊስ ያለምንም መሰላቸትና ድካም 24 ሰዓት አገልግሎት እንደሚሰጥ ባለሙያዎቹ ይገልጻሉ። ይህ ክፍል አገልግሎት የሚሰጠው 24 ሰዓት ነው። በአንድ ሰዓት እስከ 22 አባሎች ኦን ሆነው ይሰራሉ። በአዳር ክፍለ ጊዜም ይሄ ነው። 24 ሰዓት ምን ጊዜ የሚሆን ክፍት ሆኖ ያገለግላል። የማህበረሰብን እያንዳንዱን ነገር ስንከታተል ነው የምናድረው የምንውለው። ስለዚህ እስከ ክፍለ ከተማ ድረስ ደግሞ ተዋረዱ መረጃ ክፍሎች አሉ። ይህን ተቀብለው የማስፈጸም እንትናቸው ከፍተኛ ነው። ስለዚህ በዚህ መንገድ ነው እየሰራን ያለው። እኛ እንደ አራዳ ክፍለ ከተማ አገልግሎት እየሰጠን ያለ ነው። ቅዳሜን እሁድን ጭምር ሙሉ ቀን ሙሉ አዳር ሙሉ በ3 ሽፍት ነው እየተሰራ ያለው። በየሽፍቱ ቢያንስ 2ና ከ2 በላይ ሰራተኛ አለን። 3ና 2 አለ። ቀን አላፊም ጭምር አብሮ በመግባት ስራዎችን በጋራ እየሰራ ነው የምንገኘው። ጤና ይስጥልኝ ኮልፌ ፖሊስ መምሪያ። እሺ እንድሪስ ጥሩ። እሺ ቦታው ላይ አባሎች ልካለሁኝ። ቦታው ላይ ነው ያለው አይደል? አንተ አሁንም በቃ አባሎች ልካለሁ። አሁኑኑ አባሎች ልካለሁ ቦታው ላይ እዛ ጋር መጥተው ዳኝነት ይሰጣሉ። ልካለሁ። ፖሊስ ያው 24 ሰዓት ነው የሚሰራው። እኛም በዛው ልክ 24 ሰዓት ነው እየሰራን ያለ ነው። በሰዓት የተከፋፈለ ሳይሆን 24 ሰዓት በማታውም ክፍለ ጊዜ በቀኑም ክፍለ ጊዜ ነው በስራ ላይ ተሰማርተን የምንሰራው። ስለዚህ 24 ሰዓት ነው የምናገለግለው ማለት ነው። ማንኛውም መረጃ ሲደርስ ቦታው ላይ ፖሊሶችን እንልካለን። የደረሰን መረጃ እዛ ችግር ደርሷል በተባለበት ቦታ እንልካለን። ከላክን በኋላም ያው ምን ደረጃም እንደደረሰ በምን አይነት ሁኔታ ላይ እንዳለ ደውለን እንጠይቃለን። በዛ ልክ ለህብረተሰቡ አገልግሎት እንሰጣለን። ወላል ይመጣል 13 ምን አለ እስካሁን ባለው መስመር ላይ ሰላማዊ ነው። እኛም እያነጋጋን ነው። አባሎችን በመስመር ላይ ነው ያሉት። ጥሩ እንቅስቃሴ እያደረጉ ነው። ሰላም ነው። እኛም እያነጋጋን ነው። አመራሮችም አባሎችም መስመር ላይ በተገቢ ሁኔታ እየተቆጣጠሩ ነው። ሰላማዊ ነው። አዲስ ነገር ካለ ደግሞ እንገልጻለን። በጣም ጥሩሽ ተከታተሎሽ። አንድ ግለሰብ በ991 ነጻ የስልክ ለፖሊስ ጥሪ የይድረሱልኝ ጥሪ ሲያደርግ በአፋጣኝ በአቅራቢያው ለሚገኙ ፖሊስ ጣቢያዎች መረጃ እንደሚላክ የገለጹት የአዲስ አበባ ፖሊስ ጠቅላይ መምሪያም የ991ና ድንገተኛ ጥሪ ሞኒተር ዋና ሳጅን ኦስማን ኢብራሂም ናቸው። ይሄ የ991 ጥሪ ወደኛ ሲመጣ አንድ ባለጉዳይ ሲደውልልን ባለጉዳዩ የሚደውልበት ኤሪያ ያን ኤሪያ ያለን እነዚህ የሚታዩ አባሎች ናቸው። አክቲቭ የሆኑ አባሎች ምናልባት እዚህ ላይ ማየት እንደሚቻለው የትራፊክ ምልክት ያሉ ሰዎች አሉ። እነዚህ መደበኛ ፖሊሶች አሉ። እዛ አካባቢ ያሉ ሰዎች ካሉት ኤሪያ ላይ ከርቀቱ ላይ ኬዙ ሀፒን ካደረገበት ቦታ ላይ ምን ያክል ርቀት ላይ እንደሚገኙ በማየት ቶሎ ለማድረስ የምንጠቀምበት ነው። ይሄኛው ማፕ ላይ የሚያሳየን ፖሊሶቹ ኦንላይን የሆኑ ፖሊስ አባሎቻችን ከቦታው ላይ ያሉ ርቀት የሚያሳይ ነው ማለት ነው ይሄኛው ሲስተም። የሚደርሱ መረጃዎች በተገቢው መልኩ ሲደራጁ ወንጀልን በቀላሉ ለመከላከል እንደሚረዳና ፖሊስ ውጤታማ ስራን ማከናወን እንዲችል ያላቸው ሚና ከፍተኛ ነው። በከተማዋ ላይ የሚደረጉ ማንኛውም እንቅስቃሴዎች አላስፈላጊ ነገሮችን የተለያዩ ነገሮችን ሲያዩ ወደኛ ደውለው አስቀድሞ ያን ወንጀል እንዳይፈጸም የመከላከል አጠራጣሪ የሆኑ ነገሮችን የማየት የመፈተሽ ስራ ለመስራት ይህ ክፍል በጣም ወሳኝ ነው። ምክንያቱም ብዙ ሰው ወደኛ ሲደውል በአካል አናገኘው፣ በድምጽ ነው የምናገኘው። በድምጽ ስናገኘው ሳይፈራ ሳይሸማቀቅ ነገ እንደ ይመጣብኛል ሳይል ማንኛውም ጥቆማ ይሰጠናል። እኛ በጥቆማ መሰረት ለወንጀል መከላከል ስራችን በጣም ጠቀሜታና ጥቅም አለው። በዚያ መሰረት እየተሰራ ነው። ብዙ ለውጦችም አሉት። ማህበረሰቡም ለምዶት ወደኛ በመደወል እያንዳንዱን ነገር መከላከል ስራ ይሰራበታል ማለት ነው። የፖሊስ ስራ እያንዳንዱ ቦታዎች ላይ ፖሊስ እንደተፈለገው ዋና ዋና ቦታዎች ላይ ነው ምደባ ሊመደብ የሚችለው። የስጋት ቦታዎች የሚባሉ የትራንስፖርት ቦታዎች፣ ህዝብ የሚበዛባቸው ቦታዎችና መዝናኛ ቦታዎች ላይ ነው በዋነኛነት ምደባ የሚሰጠው። አጋጣሚ ሰፈር ለሰፈር ወይም ደግሞ የውስጥ ለውስጥ ቦታዎች ላይ በብዛት ፖሊስ የማይኖርበት ቦታዎች ላይ የፖሊስ ስልክ አለ። ለምሳሌ አራዳ ክፍለ ከተማ 0111 57 34 26 መደበኛ የህብረተሰብ ስልክ አለ። ህብረተሰቡ የሚደውልበት ጥቆማ ለኛ የሚሰጥበት፣ እንዲሁም በተጨማሪ የኛ የመረጃዎቹ ተረኛ በምንሆንበት ሰዓት አስፈላጊ ሆኖ በተገኘ ሰዓት የኛንም ስልክ ጭምር እየሰጠን ህብረተሰቡ ወደኛ እንዲደውልና ኢንፎርሜሽን ለኛ ጋዘር እንዲያደርግ፣ እኛ ደግሞ ቦታው ላይ ያሉትና ቅርብ የሆነ ቦታዎች ላይ የተመደቡ አባሎችን ወደ ቦታው ሄዶ አስፈላጊው ዳኝነት እንዲሰጥ እንከታተላለን። መረጃውን በዛ ልክ እንሰጣለን። የመረጃ አስፈላጊነቱ ህብረተሰቡ የሚፈልገውን ጥቆማ በፈለገ ሰዓት ላይ ወዳውኑ መልስ እንዲያገኙ ይደረጋል።
ነፃ የፖሊስ አገልግሎት ጥሪና መደበኛ የፖሊስ የመስመር ስልኮች አንዳንድ ጊዜም ቶሎ የማይነሱና አላስፈላጊ በሆኑ መልእክቶች ምክንያት መስመሮች እንዳይያዙ በማድረግ ለህብረተሰቡ በአፋጣኝ ምላሽ ለመስጠት በትኩረት እየተሰራ ይገኛል። ሄሎ አዲስ አበባ ፖሊስ። ሄሎ ፖሊስ መረጃ ስልክ ላይ ነው የደወሉት። ምን እንርዳዎት? ሄሎ ሄሎ ሄሎ። የቴክኒክ ችግር ሆኖ ድንገት ስልኮች ሊበላሹ ይችላሉ። በዛ አጋጣሚ ስልኮች እስከሚሰሩ ወይ ድንገት ላይገኝ ይችላል ከሚለው አንጻር ነው እንጂ ከዛ ውጪ ምንም አይነት ከክፍሉ ሰራተኛ ውጪ መረጃ ቢሮም የሚገባ ሰው የለም። ያልሆነ አላስፈላጊ የሆኑ ቃላቶችም በሌላም መልኩም የሚገቡ ነገሮች አይኖሩም። ስልክም ቢዚም አይሆንም። 2 ስልኮች አሉን። ህብረተሰቡም ሲደውል እንዲሁም ደግሞ የራሳችንን ስራ ለመስራት ስልካችን ሁሌም ክፍት ነው። ቢዚ የሚሆንበት ሁኔታ የለም። አላስፈላጊ ነገሮችም አይገቡም። የኛ ክፍል 2 አይነት ነው። ዲኤምአር ክፍልና የ911 ጥሪ መቀበያ ማዕከላችን ይለያያል ክፍሉ። ስለዚህ የሬዲዮ ግንኙነት ነው የሚባለው ዲኤምአር፣ ይሄኛው ደግሞ የስልክ ተቀባይ ክፍል ነው። በየክፍል ይለያያል። በፊት የነበረው እንደዚህ ያሉ ስልክ የመያዝ ችግሮች ነበሩ። አሁን ግን ያ ተቀርፏል። የለም ስልክ ተይዟል የሚባል አማርኛ የለም። ክፍት በሆነ ሁሉ ይገባል። 20 ኮል ቴከሮች ወይም ጥሪ ተቀባዮች ቁጭ ብለው ነው የሚጠብቁት። ስለዚህ የትኛውን ቦታ ላይ ስልክ ይገባል፣ ተቀብለን እናስተናግዳለን እንጂ ተይዟል ወይም ቢዚ ነው ምናምን የሚባል ነገር የለም። በዲሲፕሊን ይመራል ክፍሉ። በዲሲፕሊን ይመራ ክፍል ነው። ስለዚህ የትኛውንም ጥሪ የማስተናገድ ግዴታ አለበት። ስራ አባሎቹም ግዴታ አለባቸው። በዚህ መንገድ ነው የምናስተናግደው ማለት ነው። እኛ ዜጎች በማወቅም ሆነ ባለማወቅ በተሳሳተ መንገድ ወደ ፖሊስ ጥሪ በማድረግ የተለያዩ አላስፈላጊ መልእክቶችን የሚያደርሱ ሲሆን ይህ ደግሞ ፖሊስ ለህብረተሰቡ ተገቢውን አገልግሎት እንዳይሰጥ እንቅፋት እየሆነ እንደሚገኝ ተጠቅሷል። ጤና ይስጥልኝ ኮልፌ ፖሊስ መምሪያ። ይሄ የቀይ መስቀል አይደለም። ይሄ የፖሊስ የኮልፌ ቀራኒዮ ፖሊስ መምሪያ የመረጃ ስልክ ነው። የቀይ መስቀል ስልክ ልስጥ ያዝ። ሄሎ አቤት አቤት። አዲስ አበባ ፖሊስ መረጃ ነው የደወሉ። አዲስ አበባ ፖሊስ መረጃ ነው የደወሉ። ምን ታዘዘባት? ምን አልከኝ? አዲስ አበባ ፖሊስ መረጃ ነው የደወሉት። ፖሊስ መረጃ ሳይሆን ኔትወርክ ለማቋቋም ብዬ ነው። እሱ 991 ነው አባቴ። ይሄ 991 ነው። 994 ላይ ደውሉና ያገኛቸው እነሱ። አሁን በትክክል ፖሊስን ፈልጎ ለሚደውል ሰው እኛ በከፍተኛ ሁኔታ ምስጋና ይደርሰናል። በዚያ ልክ እኛ ትልቁ እንትናችን ደግሞ ካላግባብ እዚህ ስልክ ላይ በመደወል የትኛው ማህበረሰብ እንዲጠቀምበት ከፍተኛ ትኩረት ተሰጥቶ የተቋቋመ እንትን ላይ እየደወሉ የሚሳደቡ አሉ። ሲስተማችን ስልክ ያወጣል። ነገር ግን ከዛሬ ነገ ይታረማሉ በሚል እኛ እንትን የምንለው ነገር የለም። ከዛ ውጭ ግን እንደ ክፍል ስሬስ ተደርጎ የምንሰራበት ክፍል ነው። ማንም ሰው ደውሎ ያመሰግነናል፣ እንደርሳለን ለሰው። ከዛ ውጭ እኛ እንደገጠመ የምናየው ክፍሉ ላይ እንደ ክፍል እንደ ፖሊስ ተቋም አይቶ ያለመገንዘብና ስድቦችን መሳደብ፣ አንዳንድ ነገሮችን ስልኮችን እየደወሉ መያዝ ምናምን የመሳሰሉት ናቸው የኛ ገጠመኞች እንጂ ሌሎች ስራዎች በተገቢ ሁኔታ ነው እኛ የምንሰራው። ያው ገጠመኝ አንድ ጊዜ ያው መረጃ ስራ ላይ ያለው አንድ ግለሰብ ይደውልና የሞተ ሰው አለ ቶሎ ፖሊሶች ይምጡ ብሎ አለ። እዚህ ወረዳ 10 ላይ ማለት ነው መብራት ኃይል አካባቢ። ከዛ የቀራኒዮ ጣቢያ ነበር በወቅቱ። አባሎች ቦታው ላይ ተላኩ። ሲላኩ እዛ ቦታው ላይ ደርሰው ለሰውየው እዛው ቦታው ላይ ነው ያለሁት ብሎ አለ። እኛ ቀድመን እንደውላለን። ከደወልንለት በኋላ እዛ አባሎችን ላኩኝ። አባሎች ደርሰው ሲደውሉ ሰውየውን አላገኘነውም፣ የለም ሰውየው ቦታው ላይ ሲል ደውሉለት፣ እዛ ቦታው ላይ ነው ያለሁት እያለ ነው፣ ደውሉለት አልኩ። ከዛ ሲደውሉለት የሞተ ሰው ለምን ራሴ ነኝ በቆሜ የሞትኩት ብሎ በእንደዚህ አይነት ሁኔታ ችግር እንትን ያለብን ሁኔታ አለ። የውሸት መረጃዎች ይመጣሉ። በዛም ልክ ደግሞ በመረጃ ስልክ ደውሎ የሚሳደቡ አላስፈላጊ ንግግሮች የሚናገሩም ጭምር አሉ። እነሱን ግንዛቤ ለመስጠት ማንነታቸውን የመለየት ስራና ግንዛቤም ጭምር የተሰጠበት ያለ መንገድ አለ። በብዛት ግን ደውለው ልጆችም ስልክ ባለማወቅ ይደውላሉ። ከዛ ቤት ውስጥ ደግሞ ስልኩ ተደውሎ ረጅም ሰዓት መልስ ሳይሰጥበት ይቀራል። ከዚህ ጋር ተያይዞ የስልኮች መጨናነቅም ይፈጠራሉ። እነዚህ ችግሮች በጣም ብዙ አሉ። ካለመረዳት ሊሆን ይችላል። ብዙ ጊዜ እንደዚህ የተሳሳቱ ጥሪዎች ወደ ሲስተማችን ይገባሉ። እነዛንም በተቻለ መንገድ እያስተናጋደን እየመዘገብን ተመሳሳይ ልዩ ኬዞች ሲኖሩ ለምሳሌ ለይና ለይተን ማውጣት ሲያስፈልገን
ለይተን እናወጣለን። ለብቻ ግን ይሄ ሙሉ ሲስተሙ ላይ የገባውን መመዝገብ ስላለበት ነው አንድ ላይ የሚያወጣው ማለት ነው። ህብረተሰቡ በማንኛውም ሰዓት አስፈላጊውን ፖሊሳዊ አገልግሎት ለማግኘት ወደ ፖሊስ መምሪያዎችና ጣቢያዎች ቢደውል ፈጣን ምላሽ እንደሚሰጣቸው ተገልጿል። የትኛውም ማህበረሰብ አዲስ አበባ ፖሊስ በ911 ላይ በመደወል ማንኛውንም ጥቆማ ቢሰጥ የሚደርስበትን ችግሮች ለኛ ቢሰጥ እኛ በቀላሉ መድረስ እንችላለን። የሰውን ማንነት አንገልጽም። የሚመጣው ስልክ ነው። በስልክ አማካኝነት መረጃዎችን ሳንቅ የትም ቦታ መድረስ እንችላለን። 24 ሰዓት ክፍት ነን። ስለዚህ ፖሊስ ማለት ማህበረሰብ ነው። ማህበረሰብ ማለት ፖሊስ ነው። ፖሊስ ብቻውን ካለ ማህበረሰብ የሚሰራው ስራ የለም። ስለዚህ በጋራ ተቀናጅተን ሁላችንም በጋራ እንስራ። ያው እኛን የሚያገኙን የቢሮ ስልኮች 2 አሉ። አንደኛው 011371 6526 ሁለተኛው 011371 7753 ናቸው የኛ የቢሮ ስልኮቻችን። ለበለጠ መረጃ ደግሞ ያው ህብረተሰቡ ብዙ ግንዛቤ ስላለው 991 የፌዴራል ፖሊስ ደውለው በዚህ በአፕሊኬሽኑ በዛ መልኩ ማስተላለፍ ይችላሉ መልእክት ያሉባቸውን ችግሮች። እኛ እንደ ክፍለ ከተማችን 2 ስልኮች አሉ። የመጀመሪያው 0111 57 34 26 መደበኛ ነው። ይህንኛው መስመር ከተያዘና ሌላ አማራጭ ስልክ ደግሞ 011 1 28 08 14 እነዚህ የክፍለ ከተማችን ስልኮች ናቸው። ማንኛውም ህብረተሰብ የሚፈልገው ኢንፎርሜሽን ካለና የሚያያቸው የሚያጠራጥሩ ነገሮችም ሌሎች ወንጀል ናቸው ብሎ የሚያስባቸው ነገሮች ካሉ በእነዚህ በሁለቱ አማራጮች መደወል ይችላል። ከዛ በተጨማሪ የአዲስ አበባ ፖሊስ ኮሚሽን መደበኛ የቢሮ ስልክ አለ 0111 111 0111 በዚህ ስልክ መደወል ይችላሉ። በየክፍለ ከተማው ለአቅራቢያ ፖሊስ ጣቢያዎች በአግባቡ ስለሚላኩና ክትትል ስለሚደረግባቸው በእነሱ አጋጣሚ መጠቀም ይችላሉ። ትክክለኛ ኢንፎርሜሽን ለፖሊስ ይስጡ። ወንጀልን በጋራ እንከላከል።